ትማራለህ። ፍቅር የሆነች ሰው ናቸው። እውነት አብሬ ፍቅር የሆነች ሰው ናቸው። ስለዚህ እነሱ እንደው ከቻሉ ከነሱ እንደው ምራቅ አለባቸው። እውነት እንደው ከነሱ ርቆ እንደው የራሳቸው ቤቷ ድረስ እኮ ሄደው ነው። ርቃለች እኮ አትሄድ ከነሱ ጋር ቲክቶክ ካትሰራ ልጅቷን የምታያት ስራ ቤቷ ናት። ኤርሜላ ከስራ ወደ እና ያማቸዋል። አብርሃም ለምሳሌ አሁን ደስተኛ ሆኖ በህይወት ሲኖር አብርሃም ፊት ላይ ሳቅ ሲታይ እነሱ እንኳ ይከፋቸዋል፣ ያማቸዋል። ያመማቸው የአብርሃም ደስታ ነው። አብርሃም ደስታ እንደዚህ አረፍ ብሎ መቀመጥ አይችሉም። አብርሃም ደግሞ እኔ የእውነት የአብርሃም ስልክ እንደው ማግኘት ቢችል ኖሮ ያውላችሁ አብርሃም ለጠላት ሲባል ሄርሜላ ላይ የሆነ ነገር ማድረግ አለበት፣ ወይንም ደግሞ ምርጥ የሆነ ቀርበት ፕሮግራም ማዘጋጀት አለበት፣ ወይንም ደግሞ የሆነ በቃ ደስ የሚል ፕሮግራም እንደው አዘጋጅቶ ጠላትን ማሳፈር አለበት ብዬ አስባለሁ። እንዴ ያማን ስልክ አለ እኔ ጋዝ አዚዛ መቲ አዚዛ ሕደጊ ምን አልሽኝ? ማይ መን ክትብያ ሰምዕ ድያ ከይትበልያ አማርኛ አውሪ። ቆይ ለማንኛውም አዚዛዬ ወይ የኔ ውድ ደህና ናችሁ? ደህና ነን፣ ሰላም ነው፣ እግዚአብሔር ይመስገን። ጥሩ ነገር እናገኛለን። ምንም አትጨናነቁ እሺ። እስኪ ያው የሚለቀቀውን ቪዲዮ እናያለን። እስቲ ፈጣሪ ያውቃል። አይ ጥሩ ነገር ይኖራል። ምክንያቱም ይሄ ነገር እንደሚፈጠር ቀድመው ስለሚያውቁ ምንም ማለት አይደለም። ተነጋግረውበታል ምናምን ነገር እና ምንም ይሄን ያህል የሚያሳስብ ነገር አይደለም። እነሱ ይታገሉ፣ ምንም አይመጣም። እሱማ ይታገሉ። ፍቅር ቢጣፍጠው እንደውም እንዲህ ሲታገሉት ነው። እውነት ነው። ያው ፍቅራቸው እየጨመረ ነው የሚሄደው እኮ ያውና እንትን አልን እንጂ ፍቅራቸው እየጨመረ ነው የሚሄደው። ፈተና ሲበዛ እኮ ፍቅራቸው እየጨመረ ነው እንጂ እየቀነሰ አይሄድም። በትክክል አሁን ሩታን እንዲህ ፍጭርጭር የሚያደርጋት እኮ ቅናት ነው። የጠሩት ሰው ሲያነሱ ቀና የለም በቃ ቀናት። እሷማ አክቱ ብላ ነበር የጣለችው። የሚያነሳው ሰው ያለ አልመሰላትም ነበር፣ ግን ፈጣሪ እንደ ሰው ስላልሆነ በቆንጆ ሴት አነሳው። በቆንጆ ሰላም ናችሁ? ሰላም ነው። እንዴት ናችሁ? ሰላም ነሽ ወይ? እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ሰላም አለን ነው። እናንተ ቆይ ሩታ ሄርሜላ ጋር ምናምን ታወዳድራላችሁ። ሄርሜላ ማለት ወርቅ ናት፣ በቃ ወርቅ ናት። ሄርሜላ ማለት ጭንቅላቷ ራሱ በቂ ነው። ምንም ሄርሜላ ራሱ ሄርሜላና ሩታ አንድ ላይ አይሄዱ። ሲጀመር ሩታ ማለት ነው ለሰው ልጅ ፍቅር የላትም። አውቃ ነው እርጉዝ ነኝ ምናምን ያላችሁ አውቃ ነው። ለምን የኢትዮጵያ ህዝቦቹ ምንድን ነው መሰለኝ የልጅ እናት ናት ምናምን ሲባል ማለት ነው አበባ እንዲሰጧት ነው የሆነ ነገር ብር ፈልጋ አውቃ እራሱ ሄርሜላ ባለፈው ቲክቶክ ላይ ጌም የተጫወተችው ማለት ነው ለሩታ እርዳታ አድርጋለች እራሱ ማለት ነው። ሄርሜላ ምንም ችግሯት አይደለም። አውቃ ነው ሄርሜላ የተጫወተችው። ተቀለሽ እርዳታ ነው። አይ እሱ ጥሩ ልጅ ስለሆነች እንደዚህ አይነት ነገር አደረገች። ግን ሄርሜላ ከዚህ በፊት ላይ ገብታ አታውቅም። እንደዚህ ቲክቶክ ላይ ብዙ ነገር አትወጣም። ራሱ ሁሉ ጊዜ ሚዲያ ላይ ራሱ አትወጣም። የሆነ ነገር ካለ ነው ሚዲያ ላይ የምትወጣው። ሁሉ ጊዜ ሩታ ሁሉ ጊዜ በቃ ቪዲዮ ሰራች ያማታል ማለት ነው። ያማታል በቃ ሁሉ ጊዜ መታየት ነው። እንዲያዝንላት ነው ህዝብ እንዲያዝንላት ልጅ ጥሎባት ሄደ እንድትባል ነው። አንዳንድ ሰው ልጅ እንደዚህ አይደለም። ወንድ ልጅ ደግሞ ማክበር አለባት። መጀመሪያ ወንድ ልጅ ይከበራል። እሷ ሴት ናት፣ ብልህ ናት። በብልህነት ነው የምትይዘው እንጂ ወንድ ልጅ እያስፈራራች አሁንማ አከበረች አላከበረች ገደል ትግባ። አምልጧታል። አሁን አይደለም የሩታ ደጋፊ የሩታ ቤተሰብ ቆይ ምንድን ናቸው ግርም ያላቸው ነገር ማለት ነው። አንደኛ አስተሳሰብ ልክ አይደለም። ለዘበር መፍራት አለባቸው። ለምንድን ነው እንደዚህ አይነት ነገር ውስጥ የሚገቡ? አሁን እቺ ሄርሜላ ማለት ነው በፍቅር አብርሽ እንዴት እንደያዘችው እነሱ በጣም አብርሽ በደንብ ማለት ነው። ሰው ልጅ ማንም ሰው ፍቅር ነው የሚያሸንፈው፣ ጉልበት አይደለም።
ጉልበት ለጉልበት ማንም ሰው አያንስም፣ ግን ፍቅር ያሸንፋል ሁል ጊዜ ማለት ነው። እሷ አንድ አይነት ደረጃ አሁን ሰው ልጅ ወጥቶ በሰላም የማይገባበት ሀገር ላይ ያለን እና ሁል ጊዜ መጨቃጨቅ፣ ሁል ጊዜ ኝኝኝኝኝ ማለት የለባትም። ሁል ጊዜ በቃ ደስታ፣ ሳቅ እንደዚህ ነው። በቃ ትዳር ማለት እንደዚህ ነው እንጂ ሁሉ ጊዜ ኝኝኝኝ ምንድን ነው? እሷ ደግሞ የራሷ ህይወት የራሷ መምራት አትችልም። ሩታ በሰው ነው የምትመራው። እሷ እንደ በግ ማለት ነው የራሷ አትመራ። ስለዚህ ሄርሜላና እሷ አትወዳድሯት። ሄርሜላ ወርቅ ናት፣ የዓለም ቆንጆ ናት። ራሷ መልኳ፣ ጸባዩ፣ ሁሉ ነገር ወርቅ 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 የሆነች ድንግል ናት። በቃ ሄርሜላ ማለት ነው። እና እኔ በበኩሌ ከሆነ ማለት ነው ሄርሜላን ብዙ ነገር ሆንላታለሁ። ጌታ በጣም ነው የምወዳት። ትክክል ነሽ። ያው ድሮ ግን እነዚህ ሰዎች ማቆም አለባቸው። በቃ ማቆም አለባቸው። መሄድ ነው ከእነዚህ ከሄርሜላ እና ከአብሬሽ እንደዚሁም ያሉትን አጠቃላይ አንድ ችግር ቢደርስባቸው ኃላፊነቱን የሚወስዱ ስለዚህ በዛ ዙሪያ ነው እየተነጋገርን ያለን። ምክንያቱም አያቆሙም። ስለማያቆሙ እነዚህ ሰዎች አንድና አንድ ህግን ማወቅ አለባቸው። ምክንያቱም ምን አይነት ትምህርት እየሰጡ ነው ለኢትዮጵያ ህዝብ የሚለውን ህግም ራሱ ያንን ግምት ውስጥ በማስገባት እነዚህን በጊዜ ቀጠሮ 7 ቀን በደንብ አድርጎ ሲታሹ ልክ ይገባሉ፣ ማርፉ ከሆነ ማለት ነው። ስለዚህ እንደዚህ አይነት ነገር ሄርሜላም አቤልም አብርሃምም እነዚህ አይነት እርምጃዎችን መውሰድ አለባቸው ብዬ ነው ማስብ። ምንም አያቆሙ እስከ መጨረሻው። ስለዚህ እንደዚህ አይነት እርምጃ ካልተወሰደባቸው አደጋሉ ፈርመው ነው መውጣት ያለባቸው ከፖሊስ ጣቢያ። እውነት ነው። አይ አብሬሽ ዝም ማለት የለበትም። ሄርሜላ ዝም ማለት የለበትም። እንዴት እንደሆነች እቺ ማናት? እቺ ማን በግ አይደለችም። የኔ ምንድን ነው በሬ ቂጧ ሁሉ ጭንቅላቷ ሁሉ ቂጧ ላይ የሄደችው ማናት? እቺ ሜሪ የምትባል ሴት ማለት ነው። እንዴት እንደሚታስጠላ ቤታይ ቪዲዮ ላይ እንዴት እንደሚታስጠላ። እሷ ራሱ በዚህ ሰዓት መከበር አለባት። ትከበር በቃ አርፋ ትቀመጥ። የሆነ የሌለው ያለው ቦታ ዳኒ የሚባለው ልጅ ወይኔ ዳኒ ወይኔ እንደ ዳኒ አይነት ከማግባት እኔ ቆሜ ነው የሚቀረው። ድምፅ ቁጭ ብለው ነው የሚሸነው። መመርመር አለበት፣ በጌታ በኢየሱስ መመርመር አለበት። ስሙኝማ አዋተን ብር ቀሚስ እንገዛለታለን። ኧረ በናትህ ቶርፔዶ ያስቀሩ። እንዴት ናችሁ? ደህና ናችሁ? ኧረ ደህናይት እንዴት ናችሁ? እንደምን ናችሁ? ወይ እንዴት ናችሁ? አለው እናቴ ከስር ሆኜ እያዳመጥኳችሁ እኮ ነው። ከስር ሆኜ እያዳመጥኩ ነበረ። አባሽ በሰላም ነው ውዴ? እንደምን ናችሁ? ጠፋሽ አለው። ሰላም ነኝ እግዚአብሔር ይመስገን። ጳውሎስ እንዴት ነህ? ሰላም ነኝ። ኧረ እኔ ጽፌልሽ እንትን ቦይስ አድርጌልሻለሁ እኮ ደህናይት። እንዴት ነህ ጳውሎስ? ደህና ነህ? አዚዛ እንዴት ነሽ? ሰላም ነሽ? አዚዛ እንዴት ነሽ? አለው እግዚአብሔር ይመስገን አለን። መጣሽ? እስቲ ደህናይት ወይኔ ውዴ ምን አስተያየት አለው? ቅድም ያልሽውን ነገር ማለት ነው ትንሽ እንትን በሉት። ምንድን ነው አስተካክሉት። እሺ እየሰማኋችሁ ነበር ታች ቁጭ ብዬ። ምኑን ውዴ? አዚዛ የሆነ ነገር ተናግራ ነበር። አንቺ በመሀል ገብተሽ አክሽፈሽዋል። ያንን ነገር አታብዙት። በቃ እንዲሁ በደፈና ቅድም ያልሽው ለዛ ብዬ ነው። ምን ተናገርን? አይ ነው አዚዛ ገብቶኛል። አዚዛ በውስጥ እናወራለን። እሺ እንደዛ ይሻላል። ዋትሳፕ እናወራለን። እኛ በውስጥ መስፈር ነው እንደዚህ አይነት ነገር ሼር ማድረግ ያለብን። እሺ ውዴ? አዎ እንደዛ ነው ጥሩ እንጂ ለሆነው ሰው ዝም ብሎ ደም አይለገስም።
ገብቶሻል ብዬ አስባለሁ። እንግዲህ ይገባታል። አዲዛ እየተረተሽናል አይደል? አውቄ ነው ቋንቋ የቀላቀልኩብሽ። እሺ ውዴ፣ እሺ 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 ውዴ